ኤሚ ጃርቷ። ኤሚ ተጫዋችና ሁሉንም የምትወድ ጃርት ናት። ከሌሎች እንስሳት ጋር ተግባብታ መጫወት ትወዳለች። ኤሚ ሁሌም ወደ መካነ እንስሳት ሄዳ ከሁሉም እንስሳት ጋር መጫወት ደስ ይላታል። እዚያ ከሁሉም እንስሳት አይነት ስለምታገኝ ደስታዋ ብዙ ነው። አንዳንድ እንስሳት ትላልቅ ናቸው፣ አንዳንዶቹ ደግሞ ትናንሽ ናቸው። ፈጣን የሆኑም አሉ። ዛፍ ላይ መንጠልጠል የሚችሉ እንስሳትም ይገኛሉ። መዋኘት የሚችሉም እንዲሁ። በሰማይ የሚበሩ ወፎችም በመካነ እንስሳት ውስጥ አሉ። በደስታ ተሞልታ ሁሉንም ሰላም ትላቸዋለች። አንድ ቀን አቦ ሸማኔ አንድ ሐሳብ ለእንስሳቱ አቀረበ። ለምን ሩጫ እንወዳደርም? ከዚያ ማን ፈጣን እንደሆነ እናያለን አለ። አቦ ሸማኔ የቱንም ሩጫ ውድድር ቢወዳደር የሚያሸንፈው እንደሌለ ያውቃል። ይኸው ውድድሩን እሱ ነው ያሸነፈው። ከውድድሩ በኋላ ትንሽ እንደተረጋጉ ጦጣ ጓደኞቼ ለምን ዛፍ ላይ መውጣት አንወዳደርም? ቀድሞ የዛፉ ጫፍ ላይ የደረሰ አሸናፊ ይሆናል አለች። ዛፍ መውጣት እኔ አልችልም አለች ቀጭኔ። እኔም አለ ጭልፊት። እኔም አለ ዝሆን። እኔም በፍጹም አለ አዞ ሐሳቡን ራሱ እየገረመው። አቦ ሸማኔ ኤሚ ጃርትና ሌሎች የዛፍ መውጣት ውድድሩ ላይ ቢሳተፉ ያው አሸናፊው ማን እንደሆነ ይታወቃል። ጦጣ ቀድማ የዛፉ ጫፍ ደረሰች። ከሩጫና ዛፍ ከመውጣት በኋላ በጣም ደከማቸው፣ ውሃ ጠማቸው፣ ሞቃቸው። ራሳቸውን ለማቀዝቀዝና ለማረጋጋት ወደ ወንዝ ወረዱ። ትንሽ እንደተዝናኑ አዞ እንዲህ ብሎ ሐሳብ አቀረበ። ከኛ መሃል በመዋኘት ፈጣን የሆነ እንስሳት ለማወቅ ለምን ዋና እንወዳደርም? አለ። ሁሉም ጸጥ ረጭ አሉ። ምክንያቱም ሁሉም በዋና ውድድሩ አዞ እንደሚያሸንፍ ያውቃሉ። እኔ ውሃ ፈራለሁ አለች ቀጭኔ። ይሁን እንወዳደር አለ ዝሆን። ግን በሐሳቡ ተስማምተው ለመወዳደር ተዘጋጁ። ልክ ሁሉም እንዳሰበው አዞ በቀላሉ ቀድሞ አንደኛ ወጣ። ሁሉም ተዳክመው ረፍት አደረጉ። ከዚህ በኋላ ምንም አይነት ውድድር ላለመወዳደር የወሰኑ ይመስላል። ድንገት ጭልፊት አንድ ሐሳብ ብቅ አለለት። ወዳጆቼ ከኛ ውስጥ ፈጣን በራሪ ማን እንደሆነ ለማየት ለምን አንወዳደርም? ግን ከአንዳቸውም የጭልፊትን ሐሳብ የተቀበለ አልነበረም። ምክንያቱም ከሷ በስተቀር መብረሪያ ክንፍ ያለው እንስሳት ስላልነበር ነው። ይህን ሁሉ ስትመለከት የነበረችው ኤሚ ጃርት እያዘነችና እየከፋት ነበር። ይህ ትክክል አይደለም። እኔ እንደ ሌሎቹ መብረር አልችልም። ጥሩ ዋኛ አይደለው፣ ጎበዝ ዛፍ ወጪ አይደለው፣ በደንብ እንኳን መሮጥ አልችልም አለች። ለምን ውድድሩን ትተን አንጫወትም? መዝሙራን ዘምረን ደስ የሚሉት እነዚህ ናቸው እኮ ብላ ሐሳብ ሰጠች። ኤሚ ጃርት በራስ መተማመኗ እየቀነሰ መጣ። በምንም ነገር ብቁ እንዳልሆነች እየተሰማት መጣ። በሐሳብሽ እስማማለሁ ኤሚ አለ ዝሆን። ታውቂያለሽ፣ እኔም ብዙ ጊዜ መሮጥ አልችልም፣ ግን ጠንካራና ከባባድ ነገሮችን መሸከም እችላለሁ አለ። ቀጭኔም ቅጠል እየበላ ትክክል ነህ፣ ዛፍ መውጣት እኔ አልችልም፣ ግን ከዛፉ ጫፍ ያለውን ጣፋጭ ለጋ ቅጠል በቀላሉ ቀንጥሼ መብላት እችላለሁ አለ። ጓደኞቼ ትክክል ናችሁ አለች ኤሚ ጃርት። ከሌሎች የምንለይበት አንድ ነገር ቢኖረኝ ደስ ይለኝ ነበር። እኔ ያለኝ ሰውነቴ ላይ ያለው እሾህ ብቻ ነው። እሱም ጓደኞቼን እየወጋ ከኔ እንዲርቁ እያደረገኝ ነው ብላ አዘነች። እንዴ የሆነ ነገር እየተቃጠለ ነው አለ ዝሆን። ዝሆን የማሽተት ችሎታው ከፍ ያለ ነው። ቀጭኔ አንገቱን ከዚያ ወደዚያ እያደረገ ምን እንደተቃጠለ ለማየት ሞከረ። ጫካው መሃል እሳት ተነስቷል። የሆነ እንስሳት እየጮኸ ነው ይሰማኛል አለ። ቀጭኔ ሩቅ ማየትና የማዳመጥ ችሎታ አለው። ውይ ሽኮ እኮ ናት፣ በእሳት ተከባለች አለ ጭልፊት። ጭልፊት በሩቅ የማየት ችሎታ አለው። በፍጥነት ሽኮኮን ለመርዳት በረረ። እኔ ደግሞ በፍጥነት እየሮጥኩ ሄጄ ለእሳት አደጋ መስሪያ ቤት ስለ እሳት አደጋው ላሳውቅ አለ። አቦ ሸማኔ
መሮጥ ጀመረ። ጭልፊት እሳት ወደ ተነሳበት ጫካ ሄዶ በእሳት የተከበበችውን ሽኮኮን አንስቶ ይዟት በረረ። ራሷን ስታለች አለ ጭልፊት። እኔ ጀርባ ላይ አስቀምጣት። የወዙ ቅዝቃዜ ጋለ ሰውነቷን ያቀዘቅዝላታል። ስትቀዘቅዝ ትነቃ ይሆናል አለ አዞ። ሽኮኮ በጓደኞቿ አማካኝነት ካደጋ ተረፈች። ግን አሁንም እያመማት ነው። ቀኑ አልቆ ፀሐይ እየጠለቀች ጨለማ ስፍራውን እየተቆጣጠረ ሲመጣ እንስሳቱ መጨነቅ ጀመሩ። አሁን ምን ማድረግ አለብን? እየመሸ ነው አለ ዝሆን። ደግሞ እሷን ማንቀሳቀስ አንችልም፣ የባሰ ያማታል አለች ጦጣ። ችግር የለውም፣ እኔ አብሬያት መሆን እችላለሁ። ሌሊቱን ሙሉ ብጠብቃት ምንም አልሆንም። ጃርት እኮ ነኝ፣ አልፈራም አለች ኤሚ ጃርት ፈገግ ብላ። ጦጣ ለሽኮኮ ጥቂት ፍራፍሬ ልታመጪላት ትችያለሽ እባክሽ ብላ በትህትና ጦጣን ጠየቀቻት። እሺ ብላ ጦጣ ከዛፍ ዛፍ እየተንጠለጠለች ሄደች። እናንተ ደግሞ ጓደኞቼ የሽኮኮን ቤተሰቦች ፈልጋችሁ የት እንዳለን ንገሯቸው እሺ ብላ ሌሎቹን እንስሳት ነገረቻቸው። ኧረ ችግር የለም ያልሽንን እናረጋለን ብለው ሁሉም ተስማምተው ሄዱ። መሽቶ ጨረቃ ወጣች። አካባቢው በጨረቃ ብርሃን ተሞልቷል። ኤሚ ቅጠሎችን ሰብስባ ሽኮኮ እንዳይበርዳት ዙሪያውን አደረገችላት። ሽኮኮ ሙቀት ስለተሰማት እንቅልፍ ወስዷታል። ኤሚም ምንም ድምፅ ላለማሰማት እየሞከረች አጠገቧ ተቀመጠች። ኤሚ ጨረቃዋ በፈገግታ ያየቻት እንደሆነ በማወቋ ውስጧ ምንም አይነት ፍርሃት አልነበረም። ግን ደክሟት ስለነበር እንቅልፏ አስቸገራት። ማንቀላፋት ጀመረች። ድንገት አንድ ድምፅ ሰማችና ቶሎ ነቃች። ከዛፎቹ መሃል አንድ እንስሳ እንደተደበቀ ተሰማት። ትንፋሿን ሰብሰብ አድርጋ በደንብ ስትመለከት 2 አይኖች ወደ እነሱ እንዳፈጠጡ አየች። ኤሚ የተደበቀው እንስሳ ማን እንደሆነ አውቃለች። ሁሌም የሚራበው ቀበሮ ነው። በፍጥነት ከተደበቀበት ወጥቶ ሽኮኮን ሊበላ ሲሮጥ ኤሚ ቶሎ ብላ በሰውነቷ ሸፈነቻት። ሮጦ ሽኮኮን ሊበላት የነበረው ቀበሮ በኤሚ የሰውነት እሾህ ተወጋ። ፊቱ ሁሉ ሾክ ብቻ ሆኖ አመመው። እያዘነ ወደ መጣበት ተመለሰ። በቀጣዩ ቀን ሽኮኮ ተሽሏት ተነሳች። ጓደኞቿ ወላጆቿን አግኝተው ይዘዋቸው መጥተው አገናኟት። ሁሉም ደስ አላቸው። ኤሚ በጣም ብልህና ጎበዝ ነሽ። ሌሊቱን ሙሉ ሽኮኮን መጠበቅ ትልቅ ተግባር ነው አሏት ሁሉም ጓደኞቿ። አረ ጓደኝነት ታዲያ ለምንድን ነው? ችግር የለውም፣ ግን ካለ እናንተ እገዛ ብቻዬን ያደረግኩት ነገር የለም አለች በፈገግታ ተሞልታ። ኤሚ እንዲህ ደስ ያላት ቀን አልነበርም። ከዚህ ቀን በኋላ ግን በራሷ ደግነትና ብልህነት ተደስታ እንደምትኖር እርግጠኛ ናት። አሁን የሰውነቷ እሾህ ብዙም ጉዳት እንደሌለው፣ እንዲያውም እሷንና ጓደኞቿን ካደጋ የምትጠብቅበት መሳሪያዋ እንደሆነ አመነች።